ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎችም ምላሽና ማብራሪያ የሰጡ ሲሆን ያለፈው 2017 ዓ.ም በኢትዮጵያ ታሪክ ይቻላል ተብለው ያልታሰቡ ጉዳዮች የተከናወኑበት ስኬታማ ዓመት ነው ብለዋል። ሀገሪቱ ከዚህ ቀደም ስትከተለው የነበረው የግብርና መር ፖሊሲን ወደ ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አቅጣጫ በመለወጥ የተነደፈው ፖሊሲ ውጤታማነቱ የሚታይ ስለመሆኑም ገልጸዋል። በተለይ አምስቱን ሴክተሮች በማሰናሰል የተሰራው ስራ ተጨባጭ ለውጥ አስመዝግቧልም ብለዋል። ግብርናን በሚመለከት ሴክተሮች ባለፈው ዓመት 7% እድገት አምጥቷል። ራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው። በየሴክተሩ የተከናወኑ የሪፎርም ስራዎች በሀገሪቱ የሀገር ውስጥ የገቢ እድገት ላይ ያመጡት ለውጥ ከፍተኛ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹ ሲሆን በግብርናው ዘርፍ በተለይ በስንዴ በሩዝና በቡና ምርት ከፍተኛ ልዩነት ያለው እድገት መመዝገቡን ጠቁመዋል። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። በኢንዱስትሪ በኩልም የአምራችና የማዕድን ዘርፉ ትልቅ ለውጥ እያሳየ እንደሚገኝም አንስተዋል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። የኢትዮጵያ ኢኮኖሚ ስር ነቀል ለውጥ እንዲያመጣ መንግስት ከአጋር ድርጅቶች ጋር ተሳስሮ የሀገሪቱን እድገት ለማፋጠን እንደሚሰራም ጠቅላይ ሚኒስትሩ ተናግረዋል።